14 ቀናት ብቻ። አዎ ለፈተናችሁ የቀረው ጊዜ 14 ቀናት ብቻ ናቸው። አሁን አእምሮ ውስጥ ያለው ጭንቀት ምንም አልቀረኝም፣ ያነበብኩት ሁሉ ይጠፋብኛል፣ እወድቃለሁ የሚል ሊሆን ይችላል። ግን አንድ እውነት ልንገርህ፣ ይህ 14 ቀን ተስፋ የምትቆርጥበት ሳይሆን በጥበብ ተጫውተ ውጤትህን በከፍተኛ ሁኔታ የምታሻሽልበት ሰዓት ነው። ቪዲዮውን እስከ መጨረሻው በማየት ውጤትህን ማዳን ትችላለህ። አሁን ወደ ዋናው ስልት ከመግባታችን በፊት ግን አሁን ባለው ሰዓት የፈተና ውጤትህን ሊያበላሽብህ የሚችሉ ትልቁን ጠላት እናስወግድ። አንደኛውና ከባዱ ስህተት አሁን በዚህ ሰዓት አዲስ ምዕራፍ ወይ ኒው ቻፕተር ለመጀመር መሞከር ነው። ብዙ ተማሪዎች ይህንን ምዕራፍ አላነበብኩም፣ ያኛው ቀርቶኛል በሚል ፍርሃት አሁን አዳዲስ መጽሐፍትን ገልጠው ለማንበብ ይሞክራሉ። ግን እውነታው ምንድነው? አሁን ሰፊ መጽሐፍ ገልጠ አዲስ ነገር ማንበብ ከጀመርክ የምታተርፈው ከፍተኛ ጭንቀትና መደናገጥ ብቻ ነው። አእምሮ አዲስ መረጃ ተቀብሎ አደራጅቶ ለማስቀመጥ አሁን በቂ ጊዜ የለውም። አዲስ ነገር ለመጨመር ስትሞክር ያንን ያጠናውንና የምታውቀውን ነገር ጭምር በብዥታ እንድታጣው ያደርግሃል። ስለዚህ አሁኑኑ ምን ታደርጋለህ? አዳዲስ ርዕሶችን መጎርጎር ሙሉ በሙሉ አቁም። በምትኩ እስካሁን ያጠናውን ነገር ማጠናከርና ዋና ፈተና ላይ በብዛት የሚመጡ ሃይዌት የሆኑ ርዕሶች ላይ ማተኮር አለብን። የማታውቀውን 20% ፍለጋ ስትባዝን የምታውቀውን 80%ን ታጣለህ። ትኩረትህን ሰብስበ ባወቅከው ነገር ላይ መተማመንን መገንባት የመጀመሪያውና ወሳኙ እርምጃ ነው። እሺ አዲስ ነገር ካላነበብን በቀሩት ቀናት እንዴት እንቀይረዋለን ካላችሁን፣ ለዚህ ነው ሁለተኛውና እጅግ አስማታዊ ስልት የሚያስፈልገን። እሱም የፓሬቶ ህግ ወይም የ80-20 ሩል ይባላል። ይህ ህግ ምን ይላል መሰለ? በየትኛው ፈተና ላይ 80% የሚሆኑ ጥያቄ የሚወጣው 20% ዋና ተደጋጋሚ ርዕሶች ላይ ብቻ ነው። ሙሉ መጽሐፉን መጨረስ አይጠበቅብህ። ያንን ወሳኝ 20% ማግኘት ነው ያንተ የቤት ስራ። ታዲያ እነዚህን ወሳኝ ርዕሶች እንዴት በቀላሉ ልታገኛቸው ትችላለህ? መፍትሄው በጣም ቀላል ነው። ላለፉት 3 እና 4 ዓመታት የመጡትን የናሽናል ኤግዛም ጥያቄዎችን ፈልገ በፍጥነት እያቸው። አሁን ያንተ ዋና ስራ መጽሐፍን ገጽ በገጽ ማገላበጥ ሳይሆን ጥያቄዎችን ደጋግሞ መስራት ነው። ነገር ግን ጥያቄ ስትሰራ ዝም ብለህ መልሱን ብቻ አይተህ ኤ ነው ወይም ቢ ነው ብለህ እንዳታልፍ። ትልቁ ምስጢር ያለው እዚህ ላይ ነው። ጥያቄውን ስትሰራ የጥያቄውን ኮንሰፕት ወይም ጽንሰ ሐሳብ ለመረዳት ሞክር። ለምሳሌ አንድ ጥያቄ ፊዚክስ ወይም ማትስ ላይ ስትሰራ ያ ጥያቄ የጠየቀበትን ፎርሙላ ብቻ ሳይሆን ከጀርባ ያሉ 3 እና 4 ተያያዥ ህጎችን ጭምር በዚህ አጋጣሚ በፍጥነት ከልስ። ጥያቄዎችን መስራት መላውን መጽሐፍ በደቂቃዎች ውስጥ እንድትከልስ የሚያደርግ ምርጡ አቋራጭ መንገድ ነው። አሁን ደግሞ ይህንን ስልት ተግባራዊ የምታደርግበትን የ14 ቀኑን ዝርዝር የጥናት ፕላኒንግ የቀሩትን ቀናት በሁለት ዋና ምዕራፎች እናከፋፍላቸዋለን። የመጀመሪያው ምዕራፍ ከቀን 1 እስከ 10 ያሉትን 10 ቀናት ይይዛል። በእነዚህ 10 ቀናት ውስጥ በቀን 2 የትምህርት አይነቶችን ትመርጣለህ። ስትመርጥ ግን ሁለቱንም ከባድ አታድርጋቸው። አንዱን አንጻራዊ በሆነ መልኩ ከበድ የሚልህን፣ ሌላኛው ደግሞ ቀለል የሚልህን የትምህርት አይነት አጣምረ ያዝ። በእነዚህ ቀናት ስራ ሙሉ በሙሉ ላለፉት ዓመታት የመጡ ፈተናዎችን በሰዓት እየተለማመዱ መስራትና ከዚህ በፊት ያዘጋጃቸውን አጫጭር ማጠቃለያዎች ወይም ሾርት ኖቶችን በፍጥነት መከለስ ብቻ ነው። ሁለተኛው ምዕራፍ ደግሞ ከቀን 10 እስከ ከቀን 14 ያሉትን የመጨረሻዎቹን 4 ቀናት ያጠቃልላል። በእነዚህ የመጨረሻ ቀናት ውስጥ ምንም አይነት አዲስ ነገር ወይም ጭንቅላትን የሚያዝረከርክ ከባድ ጥያቄ በፍጹም አትንካ። ከደከመበት እንዲያገግምና እንዲረጋጋ ማድረግ አለብህ። በእነዚህ 4 ቀናት ዋና ፎርሙላዎችን፣ ዲፊኒሽኖችንና ቀለል ያሉ ማጠቃለያዎችን ብቻ በአይንህ ቃኛቸው። እንቅልፍህን በደንብ ተኛ።
አእምሮ የተረጋጋ ከሆነ ፈተና አዳራሽ ውስጥ የምታውቀውን ነገር ሁሉ የማስታወስ አቅሙ በከፍተኛ ሁኔታ ይጨምራል። አራተኛውና በጣም ወሳኙ ነጥብ ብዙ ጎበዝ ተማሪዎች እንኳን ሳይገነዘቡት ቀርተው ውጤታቸውን የሚያበላሹበት ነገር ነው። እሱም የሰዓት አጠቃቀም ወይም ታይም ማኔጅመንት ነው። የቱንም ያህል ብታጠና፣ የቱንም ያህል ብትጎብዝ በፈተና ሰዓት ጥያቄዎችን ሰርተህ ካልጨረስ የለፋ ሁሉ ከንቱ ሆኖ ይቀራል። ስለዚህ ምን ማድረግ አለብህ? አሁኑኑ እቤትህ ውስጥ ልክ እንደ ፈተና አዳራሽ ራስህን መፈተን መለማመድ አለብህ። ስልክህን ሙሉ በሙሉ ሳይለንት ወይም ኦፍ አድርገው። ሊረብሽ የሚችል ነገር ሁሉ አስወግድ። ከዚያ ስቶፕ ዋች ወይም የሰዓት ቆጣሪ አውጣና ልክ በፈተናው ደንብ መሰረት በ2 ሰዓት ውስጥ 100 ጥያቄዎችን ለመጨረስ ራስህን አስገድደ ስራ። ይህን ስታደርግ መጀመሪያ ላይ ሰዓት ሊያጥር ይችላል፣ ልትደናገጥ ትችላለህ፣ ግን ምንም ችግር የለው። አሁን እቤት ብትሳሳት ይሻላል። ይህንን ልምምድ ደጋግመህ ስታደርገው አእምሮ ከሰዓት ግፊት ጋር የመላመድ ብቃት ያዳብራል። ይህ አሰራር በፈተና ቀን የሚኖርህን መደናገጥና ፍርሃትን እስከ 90% የሚሆነውን ይቀንስላል። ወደ ፈተና አዳራሽ ስትገባ አዲስ ቦታ ሳይሆን እቤት ደጋግመ ያደረግከው ነገር ስለሚመስልህ በሙሉ በራስ መተማመን ፈተናዬን ትሰራለህ። ውድ ተማሪዎች፣ ያለፈው ጊዜ አልፏል። ባለፉት ወራት ስላላነበብከው ነገር አሁን ማሰብ ምንም የሚቀይረው ነገር የለም። በአሁኑ ሰዓት ማስተካከልና መለወጥ የምትችለው እጅ ላይ ያለውን ይህንን ወሳኝ 14 ቀናትን ብቻ ነው። ይህ 14 ቀናት ሕይወትህንና የወደፊት ዕጣ ፈንታህን የምትወስንበት ወርቃማ ዕድል ነው። ስለዚህ አሁኑኑ ይህ ቪዲዮ እንዳበቃ ስልክ ላይ ያሉትን የሶሻል ሚዲያ አፖች ትኩረትን የሚሰርቁ ወይም ዲስትራክት የሚያደርጉ ነገሮች በሙሉ ለጊዜው አጥፋቸው። ወገብህን አስረ ወደ ሥራ ግባ። አንተ የበኩልህን ጥረት አድርገ በርትተህ ካነበብክ ፈጣሪ ደግሞ የለፋይበትን ፍሬያማ ውጤት በእጥፍ ይሰጣል። ቪዲዮውን ላይክ ማድረግህንና ለቻናላችን አዲስ ከሆንክ ሰብስክራይብ ማድረግህን እንዳትረሳ። በሚቀጥለው ቪዲዮ እስከምንገናኝ መልካም የጥናት ጊዜ ይሁንልህ።